ሰላም እግዚአብሔር ከሁላችሁ ጋር ይሁን። በድጋሚ እግዚአብሔር ቤተሰቦች እንደምን ቆያችሁ? አምላካችን ልዑል እግዚአብሔር በዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬም እንደተለመደው በዩቲዩብ ገጻችን የእናንተን ጥያቄዎች ይዘን ወደ እናንተው የምናቀርበት የምንመልስበት መርሃ ግብር ላይ ተገናኝተናል። ሁለት ጥያቄዎችን ዛሬም እናነሳለን። በዚሁ አጋጣሚ ጥያቄዎችን መጠየቅ የምትፈልጉ እንግዲህ በኢንስታግራም ላይ አስክ ኩዌስችን ብላችሁ ጥያቄ መጠየቅ ትችላላችሁ። ኢንስታግራም የግቢ ጉባኤው አካውንት አለ። እዛ ላይ ጥያቄዎች ቢመጡ እኛም እንደዚህ እየሰራን ወደ እናንተ መመለስ እንደምንችል መግለጽ እወዳለሁ። ወደ ዛሬ ጥያቄዎች ልግባ። የመጀመሪያ ጥያቄያችን የዛሬ መጀመሪያ ጥያቄያችን የላከችልን ጽሑፍ ይሄ ነው። ሰላም እህት ወንድሞቼ እንዴት ሰነበታችሁ? በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሶስተኛ ዓመት ተማሪ ነኝ። በእግዚአብሔር ቃል በተለያዩ መንፈሳዊ ጉባኤያትና ሰንበት ትምህርት ቤቶች ይከታተል ስለነበር ልቤ ተሰብሯል። በዚህ ምድር ላይ ያሉ ስራዎች ሁሉ ወደ ኃጢአት የሚያመሩ በመሆናቸው በጣም ያስጠሉኛል። ስለዚህ አሁን ለመማረው የዩኒቨርሲቲ ትምህርት ብዙ ትኩረት አልሰጥም። ምክንያቱም ነገ ትቼው ለመሄደው ነገር ስንገበገብ ብዙ መንፈሳዊ መርሃ ግብራት ይቀሩብኛል። ፍጹም ወደ መንፈሳዊ ነገር ብቻ እንዳላተኩር ደግሞ ትምህርቴን መቀጠልም እፈልጋለሁ። እየተማርኩ ያለው ትምህርት እንደሚጠቅመኝ ጥርጥር ባይኖረኝም ምን እንደማደርግ ግራ ገብቶኛል። ምን ባረግ ይሻለኛል? እነዚህ ሁለት ነገሮች አስጨንቀውኛል የሚል ጥያቄ ልከውልናል። እግዚአብሔር ያክብርልን። እንግዲህ ሰው በዚህ ዓለም ላይ ሲኖር ሁለት አይነት የክርስትና መንገድ ሁለት አይነት ነው። ሁለት አይነት ኑሮ ሊኖር ይችላል። በህግ ሊኖር ይችላል፣ አሊያም በምንኩስና በህግ ማለት ተወስኖ አንድ ለአንድ ሆኖ ሊኖር ይችላል፣ አሊያ ደግሞ በምንኩስና ሊኖር ይችላል። ይህ ለሰዎች እግዚአብሔር አምላክ እንደሚሰጠው ጸጋ ነው እንጂ ሰዎች ራሳቸውን በእነዚህ በሁለቱም ቦታዎች አድርገው በሚያስቡበት ሁኔታ አይደለም። ሰው መመንኮስን፣ ሰው ማግባትን እንዲሁ ስላሰበበት ብቻ የሚገባበት ነገር አይደለም። ሁለቱም ለፍጥረት አዳም የተሰጡ ጸጋዎች ናቸው። በምንኩስና በብህትውና የሚኖሩ አሉ፣ ደግሞ በህግ የሚኖሩ አሉ። እንግዲህ የክርስቲያን የዓለሙ ስርዓቱ ይሄ ነው። ስለዚህ ከዚህ ጋር ተያይዞ ግን አንዳንድ ነገሮችን እናነሳ ይገባል። መንፈሳዊ አገልግሎትን እጅግ በጣም በተለይ በመጀመሪያ የቀረቡ የተጠጉ ሰዎች የሚሰማቸው አይነት ስሜት እዚህ ጥያቄ ላይ ያነባሉ። ምንድነው? መንፈሳዊነትን እጅግ በጣም ጊዜ ሰጥተው ሲያገለግሉ እንግዲህ ትርጉሙን መጠበቅ አለመጠበቁ ኋላ ላይ የምናየው ይሆናል። ወደዛ የሚወስድ ነው። መንፈሳዊነት የመሳብ ኃይል አለው። እንግዲህ እግዚአብሔር ጸጋ በውስጣችን ከተቀመጠ ለዚያ ነገር ያበቃናል። በምንኩስናውም ቢሆን በህግ ለመኖር ቢሆን። ነገር ግን ወደ መንፈሳዊ አገልግሎት ገብተው የሚያገለግሉ ሰዎች መጀመሪያ የሚመጣላቸው ሐሳብ ይሄ ነው። በቃ ከዚህ ዓለም ድካም ከዚህ ዓለም እንትን ብተውስ ቢቀር እስከዛ እግዚአብሔርን ብቻ ባገለግል የሚል ሐሳብ ይመጣል። ሐሳቡ በመሰረቱ መጥፎ አይደለም፣ ግን አሁን ጥያቄው ላይ እንደሰማችሁት ትንሽ ለጠጥ ይልና ደግሞ በዚህ ዓለም ላይ የሚሰሩ ነገሮች በሙሉ ኃጢአት ናቸው ወደሚል ድምዳሜ ደግሞ ይደርሳል። ይሄ የመንፈሳዊነት ከፍታ አይደለም። ይሄ ካስተዋለው ስህተት የሆነ አጠቃቀም ነው። ምናልባት የቃላቱ አጠቃቀም ካልሆነ በዚህ ዓለም ላይ ያሉ ነገሮች በሙሉ ኃጢአት ናቸው ብሎ ማሰብ በራሱ የተሳሳተ ነገር ነው፣ የተሳሳተ ግንዛቤ ነው። ምክንያቱም በዚህ ዓለም ላይ ይሄ ዓለም ለኃጢአት የተሰጠ ነው ሲባል ጽድቅ አይሰራበትም ማለት አይደለም። ወይም በዚህ ዓለም ላይ ያሉ ነገሮች በሙሉ መጥፎም ናቸው ማለት አይደለም። ክርስቲያን የሚጠላው ዓለምን ስነ ፍጥረቱን ሳይሆን በዓለም ውስጥ የሚደረገውን ክፋት፣ በዓለም ውስጥ የሚደረገውን ኃጢአት ስራ ነው። ስለዚህ ከዛ አንጻር ነው መጀመሪያ መታየት ያለበት እንጂ ዓለምና በውስጡ ያለው በሙሉ ክፉ ነው ካልን ስነ ፍጥረታትን የፈጠረ እግዚአብሔርን እንግዲህ ከፍ አድርገን ወደ መናገር ደረጃ ድረስ ሊያስኬደን ይችላል። አንዳንድ ሰዎች መመሪያ ያረጋል አበጋዝ አንድ ትምህርታቸው ላይ ትዝ ይለኛል እንትን ሲሉ
በጣም ይሄ መንፈሳዊነት የገባን በሚመስለን ሰዓት የሚመጡ ሐሳቦች በሙሉ ትክክል ናቸው ማለት አይደለም። አንዳንዴ በመንፈሳዊ ከፍታ ላይ ያሉ ሰዎች ተሳስተው የሚናገሯቸው ነገሮች በጣም ብዙ ሰዎችን ይጎዳሉ። ለምሳሌ ምን የሚል አስታውሳለሁ እኚሁ መምህር ከተናገሩት አንዳንዶች እጅግ በጣም በመታበይ ይሄ እግዚአብሔር አምላክ በፈጠረው ምድር ላይ እንግዲህ በበጎ ጎን በመውሰድ እግዚአብሔር አምላክ በፈጠረው ምድር ላይማ በጫማዬ አልሄድም እስከ ማለት ድረስ ይደረሳል። እንግዲህ ችግር ኖሮት አይደለም፣ ግን አስተሳሰብ ሰው ለራሱ አንዳንዴ ሃይማኖት ላይ ህግ አውጪ ይሆናል። እነዚህ ነገሮች በሙሉ ሮንግ ናቸው ብሎ ይጽፋል ወይም ደግሞ ይበይናል፣ ይደመድማል ማለት ነው። በፍጹም ለእግዚአብሔር ምድር በምላ ዓለምን ወለኔ በውስጤታ ነው የሚለው ቅዱስ ዳዊት። ዓለም በሙሉ ምድር በሙሉ የእግዚአብሔር ናት። በውስጧ የሚሰራውን ክፋት ክርስቲያን ለክርስቲያንነቱ ይቃወማል እንጂ በሙሉ ነገር ወደ ኃጢአት የሚያመራ ነው አይባል። እንግዲህ ይሄ ወደ ትምህርተ ሃይማኖታችን መለስ ስንል አንዳንድ ዶግማ ያስተምሮችን ላስታውሳችሁና ግኖሲስ የሚባል በሁለተኛው መቶ ክፍለ ዘመን የተነሳ የክህደት ትምህርት እሳቤ ወይም ፍልስፍና ነበረ። ግኖሲስ ምንድነው? እውቀትን የመጨረሻው አልቲሜት ጎል አድርጎ መውሰድ ነው። መንፈሳዊ እውቀትን ማለት ነው። አልቲሜት ጎሉ እሱ ነው። የመንፈሳዊ ህይወት የመጨረሻ አልቲሜት ጎሉ መንፈሳዊ እውቀት ነው ይሉና በዚህ ዓለም ያሉት ነገሮች በሙሉ ክፉ ናቸው። በቃ ጋብቻም አይጠቅምም፣ ስራም አይጠቅምም፣ ሌሎች ነገሮችን በሙሉ አይጠቅምም፣ ክፉ ነገሮች ናቸው ብለው ይወስዱ ነበርና በዚህ ልክ ክርስቲያን መውሰድ አይጠበቅበትም የለበትም። ምክንያቱም በዓለም የሚደረገው ነገር በሙሉ ጥሩ ነገርን ሊያመጣ ነው እግዚአብሔር የፈጠረው እንጂ በራሱ ክፉ የሚሆን ነገር የለም። ክፋት በራሱ ፍጥረት አይደለም፣ ክፋት ግኝት ነው። ክፋት የሚሰራው ሰው ካጣ ይቆማል እንጂ የሆነ ስጋ የለበሰ ወይም ግዘፍ የነሳ ነገር አይደለም ክፋት። ስለዚህ ይሄ ክፉ ነው ይሄ ማለት አንችልም። እግዚአብሔር አምላክ በዚህ ዓለም ስርዓት ውስጥ እንድንጠላ የነገረን የኃጢአትን ስራ ነው። እሱን የሚቃወመውን ስራ ነው የምንቃወመው እንጂ ዓለምን በሙሉ አይደለም። ክርስቲያን ዓለምን አይደለም እንደ ሊትራሊ ዓለምን ሳይሆን በዓለም ውስጥ የሚሰራውን ክፋት ነው የሚቃወመው። እዚህ አንዳንዴ ከዚህ የተነሳ እንዲህ አይነት አስተሳሰቦች ነው መጸየፍ። በቃ በዓለም ውስጥ አሉ ምንላቸው እህት ወንድሞችንም ሊሆን ይችላል በተለያየ ቦታ በኃጢአት ወድቀው ያሉ ከኃጢአት ለመውጣት ጉልበት ያጡትን ጭምር ወደ መጸየፍ ይኬዳል ማለት ነው። አቅም ያጡ እግዚአብሔር የማይረዳቸው በቃ በጣም ትልቁ ደግሞ ፈተናው ሰው አገለገልኩ ሲል መታበይ ነው። ደረጃ ያለበትን ደረጃ በጣም ቢፈትነው የሚነቀንቀው መታበይ ነው። የሰዎችን ድክመት ማየት ነው መንፈሳዊነት እንጂ በሰዎች ድክመት ላይ እንትን ማለት አይደለም። ራስን ማጽናናት አይደለም። እንደ ፈሪሳዊ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ ብሎ አይደል የጸለየው። መንፈሳዊነት የሰዎችን ድክመት ፈልጎ አውጥቶ እንደዚህ ስላላረከኝ አመሰግናለሁ ማለት አይደለም። መንፈሳዊነት ወደዚህ ደረጃ ካደረሰ የመጣበት መንገድ ትክክል አይደለም። ስለዚህ ይሄ ድምዳሜ የመጣው ከዚህ የተነሳ ነው ብዬ አምናለሁ። እኔ ምናልባት ወንድማችን አሊያም እህታችን ጥያቄውን የጠየቁን ለእግዚአብሔር ቃል የሚኖረን መሰጠት ለእግዚአብሔር ቃል የሚኖረን ያቀባበል ሁኔታ እጅግ በጣም ከሰው ሰው ይለያያል። በነገራችን ላይ ሰው ዛሬ እኔ የገባኝ እውነት ዛሬውኑ ካልገባው ጥሩ አይደለም። በቃ መጥፎ ሁኔታ ላይ ነው ያለው ማለት አይቻልም። መምህራንም እንግዲህ በዚህ መልኩ ነው ሲያስተምሩ ያሉት። ምክንያቱም እግዚአብሔር ሰውን የሚሰራው እንደ ዕቃነቱ ነው። በቃ ሰው እንደሆነው ነው የሚሰራው። 5 ዓመት የሚፈጅበታል፣ 10 ዓመት የሚፈጅበታል፣ 90 ዓመት የሚፈጅበታል ለመሰራት የሚጠብቃል። ግን በዛ ውስጥ እግዚአብሔር ሁሉንም እንደየብቃቱ ያቆመዋል እንጂ የኛ እንትን አይደለም። አንዳንዴ ግን ወደ መንፈሳዊነት ገብተን የነ ቅዱስ ጳውሎስን አገልግሎት ስናይ እነሱ እኮ በቅተው ነው እዛ ላይ ደረሱት አይደለም። ቅዱስ ጳውሎስ እኮ ምንድን ነው ያለው? ልጅ እያለሁ እንደ ልጅ አስብ ነበር፣ አሁን ግን አዋቂ ሆኜ የልጅነትን ጸባይ ሽሬያለሁ። ስለዚህ በመንፈሳዊ ሕይወት ውስጥ ቶሎ አዋቂነት ላይ መቀመጥም በጣም አደጋ አለው፣ በጣም አደጋ አለው። እንደዚህ አይነት ፈታኝ ስሜቶችን ያመጣል ማለት ነው። እያንዳንዱ ነገር አይጠቅምም ወደ ማለት ነው። ይሄ የሚገርማቸው የመንፈሳዊነት እንትን ሳይሆን የስንፍና መሸፈኛ ይሆናል። ክርስቲያኖች ስራን ሊጠሉ አይገባም። ከስራ ከተለዩ
የሚኖሩበት እንግዲህ ወይ በምንኩስናውም ብትሉ በህጋውያንም የኑሮ ስርዓት ቢባል ስራን ክርስቲያኖች ሊጣሉ አይገባም። የኃጢአት ምንጭ የሚሆነው ስራው አይደለም። የኃጢአት ምንጭ የሚሆነው ስራው የምንሰራበት መንገድ ነው። እኛ ከክፉ ሰዎች ጋር ሆነን የምንሰራበት መንገድ እንጂ ስራዎች በሙሉ ወደ መልካም እንዲወስዱ ነው እንትን ያለው። አንዳንዴ በጣም ኃጢአትን ክፋትን እንደ ስራ የያዙ ሰዎች ካሉ ከነሱ በቀር ማለት ነው። ስለዚህ መንፈሳዊነት የልጅነት ስቴጅም አለው፣ ማደግ ነው። ስለዚህ ቀስ በቀስ እያሉ እንትን ማለት እንጂ መጥላት አያስፈልግም። እንደዚህ የምንል ከሆነ ነገ ደግሞ በተለያዩ ጥያቄዎች ከዚህም በፊት አይተናል መሰልቸቱ ይመጣል የእግዚአብሔርን ቃል። ከዛ እሱንም ወደ መጥላት እንሄዳለን ማለት ነው። ወደ መጥላት እንሄዳለን። ስለዚህ ያለንበትን ደረጃ የመንፈሳዊነት ደረጃ ሊያሳድግ አይችልም እንዲህ አይነቱ ነገር። ምክንያቱም አንዳንዴ በቃ ሰዎች ሽፋን ያደርጉታል። እግዚአብሔር እንትን የሚል ከሆነ ይሄ ሁሉ መሯሯጥ ምን ያደርጋል? አንዳንዴ በድርሳነ ሚካኤል የተቀመጠ አንድ ታሪክ አለ። አንድ ሰው በቃ እንደዚህ ስራ መስራት ለዚህ ስራ መስራትም አለመውደድም ሊሆን ይችላል እንደዚህ የሚያመጣው። ግን እግዚአብሔር ሰራተኛ አምላክ ነው፣ ይሰራ አምላክ ነው። እኛም እንደዛው ልንሆን ነው የሚገባን። በዓለም ውስጥ ያለው ሁሉ የሚወደድ ነው እግዚአብሔር የፈጠረው ሰዎች ካመጡት ክፋት ውጪ ማለት ነው። ስለዚህ የምንጠላውን ልናውቅ ይገባል። የምሰራውን ነገር ልባርክልህ አይደል ያለው ቅዱስ ሚካኤል። ያን ሰው ቅዱስ ሚካኤል ባርክልኝ ንብረቴን ምናምን ይላል። የምሰራው ነገር የት አለ አለው መልአኩ መጥቶ። ስለዚህ ይህ ነገር በክርስቲያን ሕይወት ውስጥ ሽፋን ሊሆን አይገባም። ክርስቶስ እርሱን ማመናችን በዓለም ውስጥ ያለውን ነገር እንዳንጠቀም አይከለክለንም። ከኃጢአት ውጪ መልካም የሆነውን ነገር እንዳናደርግ አይከለክለንም። ስለዚህ ሰው አይምሮውን ማስተካከል ያለበት በዚህ ልክ ነው። አንዳንዴ ወደ ጽንፍ ይሄዳል ጭንቅላት። መንፈሳዊ ነገሮችም ቢሆኑ በትክክለኛው የቤተክርስቲያን አስተምህሮ ሼፕ ካልተደረጉ በቃ እንደዚህ ነው። ምን ይጠቅማል ይሄ ሁሉ ይባላል። መነኮሳት ምን ይጠቅማል ብለው አይደለም ወደ ገዳም የገቡት፣ የዓለሙን ጥቅም አውቀው ንቀውት ነው። አሁን ምን ይጠቅማል ብሎ ዓለምን መናቅና የዓለምን ጥቅም አውቀው ዓለምን መናቅ በጣም ይለያያል። ገዳማዊ ህይወትም ቢሆን የዓለምን ጥቅም እንግዲህ መነኩሴማ ዘሞተ ዓለም ነው አይደለ? መንኖ ጥሪት ንብረትን በመተው በመናቅ አይደለ? ንብረትን መናቅ ማለት እኮ ንብረት የሚሰጠውን ጥቅም በማወቅ ነው። ብዙዎቻችን ለቤተሰቦቻችን የምናስቸግረው የንብረትን ጥቅም ሳናውቅ ንብረትን ለመናቅ እንሞክራለን። እግዚአብሔር ደግሞ ያንን ነገር ሲያነሳው እንደገና ጥያቄ እንጀምራለን። ልክ ጠያቂያችን እንዳሉት ቤት በኩል ልሁን እንላለን። አንዱን ስናጣ ይሄ ነው የሚያስፈልገው ወደዛ እንሄዳለን። ያም ደግሞ እንትን ሲል ወደዚህ እንመለሳለን። እንደዛ አይደለም መሆን ያለበት። አውቆ መናቅ ክርስቲያን ከኃጢአት በቀር ሌሎች ነገሮችን በቃ መረዳት መቻል። ኃጢአት ነው በገቢር መታወቅ የሌለበት። ኃጢአት ነው ከተባለ በቂ ነው። ልክ እንደ ሔዋን ቀጥፎ ቀምሶ ማረጋገጥ አይገባውም። ክርስቲያን በቃ ኃጢአት ያጠፋል ከተባለ ከሱ መጠበቅ አለበት እግዚአብሔር ስለሚናገር። ሌሎች ነገሮችን ግን አውቆ መርምሮ ነው መናቅ ያለበት። እንደዛ ከሆነ መልካም ህይወት ይሆነዋል። በምንኩስናም ቢሆን አይሰናከልም። ብዙ ሰው ይገባል፣ ወደ ገዳማት ይገቡና ተፈትነው ይወጣሉ። ለምን ተፈትነው የሚወጡት? አውቀው አይደለም አይናቁት። አውቀው የናቁ ግን ምንም ቢቀርብላቸው አይወጡም። አውቆ ግን ካልናቀ ሰው ምን ይሆናል? ሐሳቡን በሙሉ ያ ነገር በቃ እንዴት ነው እንዳጡት ወዳጅ እንዳጡት ንብረት ያንገበግበዋል። ስለዚህ መልሶ ደግሞ እንዲህ ከመሆን እንግዲህ መንፈሳዊነት ይጠብቃል፣ መመርመር ይጠብቃልና በዚህ ልክ ነው ማየት ያለብሽ ማለት እንወዳለን። መንፈሳዊነት ወንድሞቻችን ታውቆ የሆነ ነገር ሁሉ መልካም ስለሚሆን በእውቀት በመንፈሳዊ እውቀት ደግሞ በትህትናም መመላለስ ያስፈልጋል።